አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ስራ እንዴት ነው? ጤንነት ሁሉ አማን? በስደት ዓለም ያላችሁ እህት ወንድሞች እንዴት ናችሁልኝ? ከኛ ጋር ሰላም ነን፣ ደህና ነን። ዛሬ ደግሞ ትወዱታላችሁ፣ ደስ ይላችኋል በሚል ምርጥ በሆነ ቪዲዮ መጥቼላችኋለሁኝ። እንግዲህ ኢንሻአላህ ያው ብዙ ጊዜ እኔ ከስደት እህቶቼ ጋር ነው የምገናኘው። ብዙ ጊዜ የምገናኘው ከአኺራ እህቶቼ ጋር ነው። ኢንሻአላህ ዛሬም ያው እስከ ዛሬም እየመጣሁ ነበር። አንድ ቪዲዮ ለቀንላችኋለሁ፣ ግን ያው ገና አዲስ ነበር እና የገባችሁ ብዙ አልተረጋጋችም ነበረ። ዛሬ ደግሞ እኔ ባልጠበቅኩትና ባላሰብኩት ጠርታኝ መጥቻለሁኝ። እስኪ እንግዲህ ራሷን ታስተዋውቅ። ሰላም አለይኩም ቤተሰቦች አሉ፣ የሙታና ቤተሰቦች አሉ። ያው አንድ ቪዲዮ ለቀንላችኋል፣ በርግጥ ግን ያላብራራል። ሰላም አለይኩም ዛሬ ደግሞ እስኪ እንደዚህ ቡና ምናምን እያልን ስደት ላይ ስትሆን ነው አቋቋ የሚባለው በሀገራችን ማለት አስበና ላቸዋለን። በነገራችን ላይ በስደት ነበር የምታውቀው ሰው በዱባይ ላይ ነበረ እና እኔ ስታገኝኝ ማለት ያው በድምፅና በአካል አንድ አይነት አይደለም። ምን ተሰማሽ? የጠበቅሽኝ ያገኘሽኝ ምን ልበላት? ቀጠንኩባት፣ አጭር ወፈርኩብሽ። አንዳንዴ በቪዲዮ ወይም ማለት በድምፅ የምታውቁ ሰውና በአካል ሲሆን የተለያየ ሰው ነው። እንዴት አገኘሽኝ? ልክ ነሽ ሰዓድዬ። እዚህ ጋር ማለት ነው ቤተሰብ ያው ድምፅና አካል ይለያያል ይባላል አንዳንድ ሰው ማለት ነው። አንዳንድ ቦታ ላይ እኔ ደግሞ በስልክ ከማውቃት በድምፅ ከማውቃት በላይ ማሻአላ ተባረክ ረህማን ብያለሁ። በዚሁ አጋጣሚ እኔ ከጠበቅኩት በላይ ነው። ምንም ቃላት የለኝም። ይሄ ነው ማለት አይቻልም። ምን እንደምን አላውቅም። ግን ደግሞ እኔ ያገኘኋት በጓደኛዬ ነው። በጓደኛዬ ነው ያገኘኋት። በቃ እሷን ላስተዋወቀችኝ ጓደኛዬ ታይዋለሽ ማማ እዩ ትልቅ ስጦታ ሰጥተሽኛል። ስጦታሽን ደግሞ ኢንሻአላህ በአካል ስላገኘሁኝ በአካል በቃ ስለተዋወቅኩ በጣም ደስ ብሎኛል። ከስልክ አልፈን በአካል መገናኘት በአካል አልፈን ደግሞ እንደዚህ በቤቷ መጥቼ ደግሞ ያው እስከ ዛሬ ስመላለስ ነበረ። ያው ገና አዲስ ገቢና ብያቸዋለሁኝ። አሁን ዛሬ ደግሞ እሷ ባላት ነገር ፏ ብላ እንደዚህ ፏ ትንሽ ሽብርቅ ብላ ጠርታኝ መጥቻለሁኝ ማለት ነው። ግን እኔ እንጃ እንደውም በስልክ ከማቅሽ በላይ ነው ናት ወይ እስከምል ድረስ ያቺ በስልክ የምታወራኝ ናት ወይ ያቺ በስልክ ማውቃት ነው ወይስ ከማለት ድረስ ማለት ነው። አልተሳሳትኩም ማለት ድረስ ነኝና ቤተሰብ እንግዲህ እንደዚህ በስደት ዓለም የምትተዋወቁ እህቶቻችን እንደዚህ በስልክ እንትን የምትሉ በአካል ደግሞ መታችሁ የምትተዋወቁ የምትገናኙ እንደዚህ ትነታችሁ የሚዘልቅ ያድርግላችሁ ነው የምለው። ዛሬም ዱንያችንን ነገም አኺራችንን አላህ ያሳምርልን። ምክንያቱም እኛ በስደት ዓለም ያለን ሰዎች እንደማመጣለን በቃ ይሆናል አይደል? እንዴት በላችሁ እንተሳሰባለን። ምክንያቱም ችግሯ ችግሬ ነው፣ ህመሟ ህመሜ ነው፣ ደስታዋ ደስታዬ ነው። እንደዛ ነው የምንተያየው ማለት ነው። እና እኔ ከቃላት በላይ ነው ሳዲዬ፣ በጣም ደስ ብሎኛል። እንደው መቼም ሰው ስለራሱ አይጠይቅም ይቻላል። እሱም ጠይቀኛል፣ እኔም ልጠይቅ። ስለኔ እስኪ ደግሞ እኔ ልጠይቃለሁ። ቤተሰብ እኔም ተራይ ድረሰኝ እንጂ ያው እኔ ማለት ነው ያገኘኋት በፊት በድምፅ ማስባት ማለት ነው። በጣም ወፍራም ብዙ ታርጌ ነበር። ለካ ያው በራሴ ስለሳትኳት ማለት ነው። ቤተሰብ ምን ነው እንግዲህ እና እንዳጋጣሚ በዚህ አጋጣሚ ማለት ነው አሁን አንዳንድ ልጆች ያው አለ ጓደኛ ምርጥ ተራጋን ተብሎ በአካል ሳንታወቅ ማለት ሳይታወቁ ልክ በስልክ አውርቶ በአካል ሲገናኙ ሌላ ሰው ይሆናል። እያንዳንዱ ሰው ድምፅና ቪዲዮ አንድ አይነት ላይ አካል እናንተ ድምፅ አንድ አይሆንም፣ ይለያያል። ያው እንኳን ቴክኖሎጂ ሲራቀቅ ሁሉም አንድ አይነት አይደለምና ሁላችንም ያው የጠበቅነው እንትን ይኖራል። ያው በዛ ልክ ላይሆን ይችላል። አንዳንዴም የበለጠ ሆኖ ልናገኝ እንችላለን። ደግሞ ከዛ ሁሉ ያልጠበቅነው ሊያጋጥመን ይችላል እና እኔ ስቀልድ ነው መጀመሪያ ላይ እንጂ አሪፍ ናት ያገኘኋት ማለት ነው። ችግር የለም። የሚገርመው ስንት ቀን ተከታትለን ማለት ነው። እሷ አይታኝ ካሻገሬ ነው አንዳንዴ ይሄ ቤተሰብ አይታኝ እንዳላየች ይችላል ልታልፍ አስባ ነበር ማለት ነው። እንደዚህ ማለት ነው ቤተሰብ እንዲፈቅድ ማለት ነው። አንዳንዴ ከጓደኝነት እስከ ቤተሰብ ሲቀጥል በጣም ደስ ይላል።
በአብዛኛዎቻችን ስደት ላይ ያለው ውዴታ ስደት ላይ በቃ አገር ስንገባ ይባላል። ግን አይደለም አብሮ መዋል ስልክ መደዋወል ድረስ ይጠፋል። ግን እስኪ ደግሞ አንዳንዴ ደግሞ የበለጠ ዝምድና እየቀጠለ ይሄዳል። ሁላችንም አላህ እየቀጥል አላህ ያድርገን። ቤታችን እስከ ጀነት አላህ ያድርግልን ነው የሚባለው። በዛው መረኳችሁ አሚን በሉ ማለት ነው። እንደዚህ ተሰባሰቦች ይኖራሉ። በቃ የተለያየ ዓለም ማለት የትኛችንም ስደት ላይ ስንሆን በስልክም በምንም በቃ በየግሩፑ የሚታወቀው በቃ አገር ገብተን ብዙ ነገር እንፈልጋለን ማወቅ አብረን መቀጠል ግን አገር ደግሞ ስንመጣ የተለያየ ኑሮ ምናምን ሁሉም በየራሱ ይሯሯጣል እና ኢንሻአላህ። አዎ እዚህ ጋር ደግሞ ምን አለ መሰለሽ ሰዓድዬ ብዙ ትጠብቃላችሁ አይደለ? ከጓደኛ ጋር ጊዜ ማሳለፍ፣ ከጓደኛ ጋር በቃ የሆነ መጫወት፣ አብራችሁ መውጣት መግባት፣ ብዙ ነገሮች ይይዟችኋል ይሆናል አይደለ? ጊዜ ያለማግኘት፣ ሰዓት ያለማግኘት፣ በሀሳብ ብቻ ያን ነገር ምን ያስፈልጋል ይሆናል አይደል? በቃ ቁርጥ ያለ ነገር አይሞላም። ዛሬ በነገ በዛሬ በነገ ጊዜ ይሄዳል። በቃ የምትገናኙበት ጊዜ እየጠበበ መራራቅ ይመጣል። በቃ በዛሬ በነገ ማለት ነው። ያ ነገር እንዳይሆን እኔ አሁን አልሐምዱሊላህ መጀመሪያ ስመጣ ያው ሞቢላት አለች። እንግዲህ እኔ የጓደኞቼ ጋር እየቀረብኩላችሁ ነው። በስደት ከማውቃቸው ጋር በስደት ያበረታቱ ከነበሩ ጋር ይኸው እንግዲህ አሁን ለስንተኛ ቀረብኩኝ ማለት ነው። አልሐምዱሊላህ ቪዲዮዬን እየገባችሁት ማለት ነው። እህት ሰዓድዬም እንግዲህ በዚሁ ሀገሯ ላይ ከልጇ ጋር ከቤተሰቦቿ ጋር በቃ በዚሁ ሀገሯ ላይ ተረጋጋ። እኔ ብዙ ጊዜ ወደ ስደት አትመለሱብኝ ጓደኞቼ ነው ዱዓዬ። አሁንም ቤተሰብ ዱዓ አድርጉ ማለት ነው። እህታችን ተመልሳ ወደ ስደት እንዳትመጣ ትናንትና አንድ ቤት ገብቼ አስተዋውቂያቸዋለሁ። ዛሬ ደግሞ እህቴ ጋር መጥቻለሁኝ። ኢንሻአላህ እንግዲህ ለሰዓድም ያላችሁን አስተያየት በኮሜንት አሳውቁን። ነባር ቤተሰቦቻችን ኮሜንት በማድረግ ላይክ በማድረግ ቪዲዮ ይጀመርልን። አዲስ ገቢዎች ደግሞ አህለን ወሰለን ሸር የተደረገላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ላይክ ስጡ። ኢንሻአላህ ይሄ ቻናል ህይወታችን ሀሳብ የምንሰጣጥበት ቤተሰባዊ ቻናል ነው። በቃ የቤተሰብ ቻናል ነው። የፈለጋችሁትን ሀሳብ የምትሰጡበት፣ የፈለግነውን ሀሳብ ህይወታችንን ተሞክሮ የምንካፈልበት በቃ ለስደት እህቶችን እንትን ያደረገ ቻናል ነው። እንግዲህ ዛሬ ቅመምዬ ጋር አልመጣሁም፣ ነግሬያቸዋለሁኝ። ፈተና አለሁን እንግዲህ የስምንተኛ ክፍል ተማሪ ተጀምሯል እና እዛ ፈተና ላይ ስለሆነች ትንሽ ኢንሻአላህ ትመጣለች ብዬ አስባለሁኝ። እና እንግዲህ እሙ ኢልሃምን የምትከታተሉ እህቶች ወንድሞች ብዙ አላችሁ። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉና ሰዓቱ ይሙላ። ቤተሰብ አሳድጉን ካላህ በታች። እንግዲህ እኔ ብዙ ጊዜ እላችኋለሁ ወደ ስደት ከመመለስ እኛ በሸሸን ቁጥር ህይወት እየሸሸን ነው። እኛ በሸሸን ቁጥር ህይወት እያዞረችብን ነው። ሀገራችን ስንመጣ እንደገና ሌላ ቀበት ሌላ ውጣ ውረድ። ግን እሳ መውደቅንም መነሳትንም የማናውቀውን ቋንቋ ለማወቅ የማናውቀውን ሀገር ለመልመድ ነው አይደለ? ሰው ሀገር የምንሄደው በሀገራችን ደግሞ እንደዚህ አሁን ነፃነት ስላለን በሀገራችን ስለሆነ ነው። በቤታችን ስለሆነ እንዲህ እንደልባችን ሰው ቤት ብንሆን ይሄን እድል አናገኝም እና አላህ ሱብሃነሁ ወተዓላ በሀገራችን ስብስብ ያድርገን። እንግዲህ ኢንሻአላህ ኮሜንታችሁን ላይካችሁን እጠብቃለሁ፣ አስተያየት እጠብቃለሁ። እኛም እንቀበላለን። መልእክታችሁንም ለማድረስ ፈቃደኛ ነኝ። አብሽሩልኝ ማለት ነው። የምትይ ካለሽ እንግዲህ ኢንሻአላህ ያለንን እንግዲህ ይወዱታል ብዬ አስባለሁ። ቤተሰብ በስደት ታወቃችሁ እንደዚህ በአካል እንደናንተ ቁጭ ብላችሁ መጫወት እንደዚህ ጊዜ ማሳለፍ መታደል ነውና ሁላችንም አላህ ይደለን። መገናኘታችንን አላህ የወደደልን አላህ የፈቀደልን አድርጎ ዛሬ ዱንያ ላይ ተፈቃቅረን ነገ አኺራ ላይ የማያለያይ ጌታ ይስጠን። እንደዚህ ደግሞ ጓደኛ በጓደኞች አሁን ምሳሌ ጓደኛ ጌታችሁ ጓደኛ ሲያስተዋውቃችሁ ያንን ጓደኝነታችሁን ደግሞ አጠናክረን የምንይዝበትን አላህ ሂዳውን ተቋውን ይስጠን ኢንሻአላህ። በሰው ላይ ስህተት አይጠፋም። በሰው ላይ ብዙ ነገር አይነት ስህተታችን እየተራራም አሁን ዛሬ ላይ እንደ አዲስ ተገናኝተን እንደዚህ እንላኝ አሁን ቆይተናል። የቆየ ነው ግንኙነታችን አልሐምዱሊላህ። ግን አላህ ሱብሃነሁ ወተዓላ በአካል አገናኘን ኢንሻአላህ። ደግሞ ይሄ አላህ ወዶት ፈቅዶት ነው አይደለ? አላህ ወዶት ፈቅዶ ያገናኘን ፍቅር ያገናኘን ሙሀባ ደግሞ ከኛ የሚጠበቀውን ነገር ኢንሻአላህ በቃ የሆነ እርስ በራሳችን እየተገዳደፍን እርስ በራሳችን እየተገዳደፍን እንዝለቅ ነው የምለው። ሰዓትዬ እንግዲህ ሁለት ኩብሽ ነው የሚባለው እንግዲህ አብሽር እንግዲህ ቤተሰብ አህለን ወሰህለን ነገየው እዚህ ጋር ቡና አለ። ደግሞ ይሄን ነው የሚፈልገው ሰላሳያችሁ ነው ልጅቱን ያላቀም ብቻ ጠይቁልኝ በኋላ የፍሩ አማረኛ አለች። አማረኝ የሚባል ጊዜ ብዙ ጊዜ
የሆነ ያለው ማለት ነው። ይሄ ቅመማ ነው። ይሄ ቤተሰብ ነው ብዬ ነው ማለት ነው። አህለን ወሰለን ተፈደሉ ቤተሰብ። የመክሰስ ሰዓት ነው። አንዲት ጁስ ቢያችሁ ህፃን ስላለ ለሱ ነው ማለት ነው። ለሱ ይዞ መጣር እንዲያጋጣሚ ውስጥ ደግሞ እየተጫወተ ስለሆነ ነው። ያው ድርድር ለማለት ኢንሻአላህ ሲሆን ይስተምራል። ያው ሻይ ቡና በሀገራችን ያው እነሱ ናቸው ቀለል ባለ የሚገኙ ለዛ ብለን ነው ማለት ነው። መቼ ሰው ሲኖር ሰው እንደ ቤቱ እንጂ እንደ ጎረቤት ይባላልና ለዛ ነው። ኢንሻአላህ ሁላችንም በሀገራችን ሰላም የሚያደርጋለን ሆነልን ኢንሻአላህ። እና እናንተም ለሀገራችሁ አላህ ያብቃችሁ፣ ለተወለዳችሁት አላህ በቅርብ ያገናኛችሁ እላችኋለሁ። የምትነፋፈቃችሁ በሀገራችሁ ገብታችሁ የምትጠያየቁ የምትዝናኑ አላህ ያደርጋችሁ እና ሼር ሰብስክራይብ አድርጉ ኢንሻአላህ። ያው ኮሜንት ላይ አስተያየት ምናምን ካለ ማለት አዲስ እስከምናችን ገና ብዙ ነገር ይቀረናል። እቺ ደግሞ ያው ሰማዋ ያው ገና ጀማሪ እንደመሆናችን ከእንዲሁ ይሻላል ብለን ነው እንዴ። እሷ እኮ በየትኛው ላድርገው እያለችኝ ማለት ነው። አዎ ይሄ ነገር ያው እቺ ነገር በተሳለ አረብ ሀገር ለምን ማናቃት ለሁላችን ስለምንጠቀምባት እኛ ለምን ስራ ላይ አትውልም ብለን ነው ለማውራት ብቻ ሳይሆን ለምን ወደ ጆሮ ተፈጥረጋለ እስኪ እናያት አለኝ ብላችኋለሁ። ቶሎ ቡና ጠጣ ያው ግን ይሄ ወሬ ወዲያን ቡናውን ችላል ነው መሰለኝ ጠንዘል ብሏል። ያው ቡናችን ጨስ ሲል ነው ደስ የሚለው አይደል? ያው ስንቆላ ምናምን ደግሞ ሳናሳያችሁ ኢንሻአላህ ለቀጣይ ላይ ደግሞ ኢንሻአላህ እንግዲህ ቤተሰቦች የነበረን ቆይታ ይሄንን ይመስላል። ትደሰቱበት አላችሁ፣ ትወዱት አላችሁ ብዬ አስባለሁ። ኢንሻአላህ ደግሞ እናንተ አይታችሁ አስተያየት፣ ኮሜንት፣ ላይክ እንጠብቃለን ማለት ነው። አብሽሩልኝ። እኔ እንጃ ቃላት የለኝም። ቤተሰብ እንደዚህ ነው። እህታችሁ ቤት፣ ወንድማችሁ ቤት፣ ቤተሰባችሁ ቤት ሄዳችሁ ነውና እኔ ደግሞ አላህ Subhanahu Wa Ta'ala አልሐምዱሊላህ እንደዚህ ነው ጓደኞቼ ቤት አላህ Subhanahu Wa Ta'ala ይሄን መሰለ ስለሚያሳየኝ ከጓደኞቼ ከስደተኞቼ ጋር በቃ ትንፋሻችሁን ማንነታችሁን ከሚያክሰው ጋር እንደዚህ ጊዜ ማሳለፍ መታደል ነው። በስልክ እንደዚህ የምታወሩ በስልክ የምትተዋወቁ መቼ በተገናኘ ምናልባት ሀገራችን ገብተን እንገናኝ ሆን ትው ይሆናልና አላህ ያገናኛችሁ ማለት ነው። መታችሁ ደግሞ መመለስ እንደሞዝ እኔ ያው ሳልናገር አላልኩም። ቤተሰብ እንግዲህ መቼም እዚህ መተን የሆነ 3 ወር 2 ወር ከኖርን በኋላ እንደገና ወደዛው የሚያቀጭልብንና እስኪ ያው መከርከር ታደርጉልኛላችሁ። ይሄን ልትሰራ ይሄን ልታደርግ ለዚህ ልትል የሚል ባባ አለ፣ ህፃን ልጅ አለ። እንግዲህ የመጣሽ መታ የለመደ ለምዷት ተመልሶ ተለይ ስትነጠል ይከብዳል። ሁላችንም ኖረንበታል እናት ይሆንን ማለት ነው። አሁን ላይ ደግሞ አንዳንድ ጊዜ እንደዚህ ወይ ጥለን ትሄድ በቃ ቆይተናልና እነሱ ሲያውቁ ደግሞ አሁን መተን ታይተናቸው ስንሄድ ለልጆቹም ጫና ነው፣ ለእኛም በጣም ከባድ ነው። እኔ በራሴ ስለማውቀው ማለት ነው። እና እንግዲህ ያው እስኪ እንደው እንዲህ እላለሁ እያለች ነው እኔም አይሆንም እያልኩ ነው። ሲል ነገር ደግሞ ያላችሁን አስተያየት ኮሜንት እጠብቃለሁ። ለነበረን ቆይታ ይሄንን ይመስላል። ወደዛላችሁ ትወዱታላችሁ ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ እጠብቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።